ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩን ያክሊል ሂሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ያጠቃላይ ካውንስል አባላት የ2017 የትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50% እንዲሁም በዛሬው ዕለት ውሳኔ አስተላልፏል። የቢሮው ኃላፊ ዶክተር ዘላለም ሙላቱ በከተማ አስተዳደሩ የ8ኛ ክፍል መልቀቂያ ፈተና ውጤት በየዓመቱ መሻሻል እያሳየ መሆኑን ገልጸው ዘንድሮም ከአምናው የተሻለ ውጤት ለመመዝገብ መቻሉን አስታውቀዋል። በዚህ መሰረት የተፈታኞች ውጤት ዛሬ ከሰዓት ይፋ እንደተደረገ ተገልጿል። በቀጣይ ጥቂት ቀናትም የ6ኛ ክፍል መልቀቂያ ውጤት ይፋ እንደሚደረግም ተመላክቷል። የ2017 ዓ.ም የ8ኛ ክፍል ከተማ አቀፍ ፈተና ሰኔ 3 እና 4 ቀን 2017 ዓ.ም በከተማ አስተዳደሩ በሚገኙ 194 የመፈተሻ ጣቢያዎች መሰጠቱን የሚታወስ ሲሆን 7525 ተማሪዎች የመልቀቂያ ፈተናውን ወስደዋል። ባህላዊ ግጭት አፈታት ስርዓት የፍትህ ተደራሽነትን ያሳደገ መሆኑን የፍትህ ሚኒስተር ሀና አርአያ ስላሴ ተናገሩ። በኢትዮጵያ የህግ ስርዓት ውስጥ ባህላዊ የግጭት መፍቻ ዘዴን ለመከተት መወሰድ የሚገባቸውን ወሳኝ እርምጃዎች ላይ ያተኮረ ሀገራዊ ምክክር ተካሂዷል። በመድረኩ የፍትህ ሚኒስተር ሀና አርአያ ስላሴ፣ የፍትህ ሚኒስተር ዴኤታዎች፣ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንትና የመንግስት የስራ ኃላፊዎች ተገኝተዋል። ሚኒስተር ሀና አርአያ ስላሴ በዚህ ወቅት እንደገለጹት በኢትዮጵያ ላለፉት ዓመታት ግጭቶች በባህላዊ የፍትህ ስርዓት ሲፈቱ ቆይተዋል። ህብረተሰቡ ለበርካታ ዘመናት ሲጠቀምባቸው የቆዩ ባህላዊ ግጭት አፈታት ስርዓቶች የህግ እውቅና እንዲያገኙ እንዲበረታቱና እንዲስፋፉ እየተሰራ መሆኑን ገልጸዋል። መንግስት በፍትህ ትራንስፎርሜሽን እቅዱ የማህበረሰብ ፍትህ ተቋማት እንዲስፋፋ በማድረግ እውቅና እየሰጠ እንደሚገኝም ተናግረዋል። ባህላዊ ግጭት አፈታት ስርዓት የፍትህ ተደራሽነትን እያሳደገ መሆኑን አንስተው በዚህም በማህበረሰቡ መካከል የሚከሰቱ ግጭቶች እየተፈቱበት መሆኑን ጨምረው ገልጸዋል። በቀጣይ የባህላዊ ግጭት አፈታት ስርዓቶችን ማጠናከር የሚያስችሉ ስራዎች በትኩረት ይሰራሉም ብለዋል። የፍትህ ሚኒስተር ዴኤታ ዶክተር ኤርሚያስ የማነ ብርሃን በበኩላቸው ባህላዊ ግጭት አፈታት ስርዓት በቀላሉ ተደራሽ ወጪና ጊዜ ቆጣቢ በመሆናቸው ውጤታማ አገልግሎት እየሰጡ መሆኑን ተናግረዋል። ምክር ቤቱ የማህበረሰብ ፍትህ ስርዓትን ለማስፋፋት የተጀመረውን ጥረት ለማጠናከር ወሳኝ መሆኑንም አንስተዋል። በአዲስ አበባ የሚገኙ 73 የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ መረጃ ሰኔ 30 ቀን 2017 ዓ.ም ይፋ ይሆናል ሲል የትምህርትና ስልጠና ባለስልጣን አስታወቀ። የባለስልጣኑ ምክትል ዋና ዳይሬክተር ቢኒያም ኤሮ በሀገሪቱ የሚገኙ የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ እየተካሄደ ይገኛልን ብለዋል። ከ375 የግል ከፍተኛ ትምህርት ተቋማት ውስጥ 85ቱ አስፈላጊውን መስፈርት ባለማሟላቱ ከትምህርት ስርዓት ራሳቸውን በማግለል ተማሪዎቻቸውንና የተማሪዎችን ማስረጃ ስራ ላይ ለሚገኙ ተቋማት እያስተላለፈ ነው ብለዋል። አብዛኞቹ የግል ከፍተኛ የትምህርት ተቋማት ከህፃን ከመምህራን ሁኔታ ከአጠቃላይ የትምህርት መሰረተ ልማትና ከሰው ኃይል አንጻር ከፍተኛ ክፍተት እንዳለባቸው አንስተዋል። ባለስልጣኑ ያወጣውን መስፈርት የግል ከፍተኛ ትምህርት ተቋማት ሙሉ በሙሉ እንደማያሟሉ ገልጸው ተቋማቱን እየደገፉና እያበቃን እንሄዳለንም ብለዋል። መንግስት የግል ከፍተኛ ትምህርት ተቋማትን ከትምህርት ስርዓቱ የማስወጣት ፍላጎት እንደሌለውና በማብቃት እውቅና እንዲያገኙ እንደሚሰራ እንዲሁም ከስራው የወጡት መስፈርቱን ሲያሟሉ በድጋሚ መመለስ እንደሚችሉ አስረድተዋል። ተቋማቱ 50% የዳግም ምዝገባ መስፈርቶችን ማሟላት እንደሚጠበቅባቸው አስታውሰው አሁን ላይ በመዲናዋ የሚገኙ 73 የግል ከፍተኛ የትምህርት ተቋማት የዳግም ምዝገባ መረጃ እስከ ተያዘ ወር መጨረሻ ድረስ ይፋ እንደሚደረግም ተናግረዋል። በዳግም ምዝገባ የሚቀጥሉና የማይቀጥሉ ተቋማት መረጃ ለህዝብ ይፋ እንደሚደረግና በክልሎች የተጀመረውን የዳግም ምዝገባ ስራን በአጭር ጊዜ ውስጥ ይፋ እንደሚደረግ ጠቁመዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የህዝቡን ትስስርና የሰላም ግንባታ ለማጠናከር ያለመ የባህልና ቋንቋ ንቅናቄ ከሐምሌ 1 ቀን 2017 ዓ.ም ጀምሮ ለ3 ወራት ሊካሄድ መሆኑን የባህልና ስፖርት ሚኒስቴር አስታወቀ። ሚኒስቴሩ የባህል ብልጽግና ለሀገር መንግስት ግንባታ በሚል መሪ ሀሳብ ሀገር አቀፍ የባህልና ቋንቋ ንቅናቄ ሰነድና የማስፈጸሚያ ስልት ላይ ያተኮረ ውይይት ከባለድርሻ አካላት ጋር በአዳማ ከተማ አካሂደዋል። አቤኔዘር ወርቆ ዝርዝር አለው።
የህዝቡን ትስስርና የሰላም ግንባታ ለማጠናከር ያለመ የባህልና ቋንቋ ንቅናቄ ከሐምሌ 1 ቀን 2017 ዓ.ም ጀምሮ ለ3 ወራት ሊካሄድ መሆኑን የባህልና ስፖርት ሚኒስቴር አስታወቀ። ሚኒስቴሩ የባህል ብልጽግና ለሀገረ መንግስት ግንባታ በሚል መሪ ሐሳብ ሀገር አቀፍ የባህልና ቋንቋ ንቅናቄ ሰነድና የማስፈጸሚያ ስልት ላይ ያተኮረ ውይይት ከባለድርሻ አካላት ጋር በአዳማ አካሂዷል። በመድረኩ የተገኙት የባህልና ስፖርት ሚኒስቴር ዴኤታ ነፊሳ አህመዲን ከሐምሌ 1 ቀን 2017 ዓ.ም እስከ መስከረም 30 የሚቆይ ሀገር አቀፍ የባህልና ቋንቋ ንቅናቄ ይካሄዳል ብለዋል። የንቅናቄው ዓላማ ባህልና ቋንቋ ለማህበራዊ ኢኮኖሚያዊና ፖለቲካዊ ልማት ያለውን ሚና ለማሳደግ መሆኑን ጠቁመዋል። በተለይ ባህልና ቋንቋ ለሀገረ መንግስት ግንባታ፣ ለህዝቦች ትስስር እንዲሁም ለሰላምና እድገት ፈርቀዳጅ በመሆኑ በአግባቡ መጠቀም ይገባል ብለዋል። በዚህ ረገድ በንቅናቄው ከሚከናወኑ አበይት ተግባራት መካከል ከቀበሌ ጀምሮ በባህል ዘርፉ ያሉ እሴቶች ጎልተው እንዲወጡ ማስቻል አንዱ መሆኑን አመልክተዋል። በተጨማሪም የባህል ፌስቲቫሎችን በሁሉም ክልሎች በማካሄድ የባህል መገልገያ መሳሪያዎችና ጌጣጌጦች እንዲሁም የሽምግልናና የእርቅ ስርዓቶች ለትውልድ ግንባታ ለማዋል ጥረት እንደሚደረግም ገልጸዋል። በሀገር አቀፍና በክልል ደረጃ የሚከበሩ በዓላትን በአግባቡ አጥንቶ በሁሉም መስክ ጥቅም ላይ በማዋል በኩል ያሉ ውስንነቶችን ለማሻሻል ጭምር ንቅናቄው ያግዛል ብለዋል። በንቅናቄው ማህበረሰቡን የሚያስተሳስሩ ወንድማማችነትንና እህትማማችነትን የሚያጠናክሩ ውይይቶችና ኤግዚቢሽኖች በየደረጃው እንደሚካሄዱ አስረድተዋል። እነዚህን እቅዶች ማስፈጸም የሚያስችል ሰነድ መዘጋጀቱንም ሚኒስቴር ዴኤታው አስታውቀዋል። ባለፉት ዓመት በኢትዮጵያ ከ20 ሺህ በላይ ሰዎች በአየር ንብረት ብክለት ለህልፈት ተዳርጓል ተባለ። በኢትዮጵያ እንደ ዓለም ጤና ድርጅት ባለፉት ዓመት ከ20 ሺህ በላይ ዜጎች ከመኪና ኢንዱስትሪ በዋናነት በሚለቀቁ ጭሶች ለህልፈት መዳረጋቸው ተገልጿል። ቁም ነገር ሽፈራው ዝርዝር አላት። ይህ የተገለጸው ፊንቴክ ኢንቨስትመንት የኤሌክትሪክ መኪና መገጣጠሚያ ኩባንያ በዛሬው ዕለት ከ250 በላይ የኤሌክትሪክ መኪና ለደንበኞቹ ባስረከበበት ወቅት ነው። በርክክብ መድረኩ ላይ የተገኙት የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስተር ዴኤታ በርኦ ሐሰን ከነዳጅ ጥገኝነት ለመላቀቅና የውጭ ምንዛሬን እንዲሁም በዜጎቻችን ላይ በአየር ንብረት ለውጥ ከሚመጣ በሽታ ለመጠበቅ የዛሬው መርሃ ግብር ያግዛል ብለዋል። ኢትዮጵያ የ10 ዓመት እቅድ ነድፋ ከ5000 በላይ የኤሌክትሪክ መኪናን ለመድረስና የነዳጅ መኪናዎችን ለመቀነስ እየሰራች ትገኛለች ሲሉ ሚኒስተር ዴኤታው ተናግረዋል። አምባሳደር ዲና ሙፍቲ ዓለማችን በአሁን ጊዜ ካስጨነቋት ችግሮች መካከል የአየር ንብረት ለውጥ አንደኛ ነው ብለዋል። በዚህም በመቶ ሺዎች የሚቆጠሩ ዜጎች ለህልፈት እየተዳረጉ ስለመሆናቸው ተናግረዋል። የፊንቴክ ኢንቨስትመንት የህዝብ ግንኙነት ኃላፊ ሶስና መሰረት በበኩላቸው ዘመናዊነትን በጠበቀ መልኩ የተፈጥሮ ሚዛን የሚጠብቅ ተሽከርካሪዎችን ለገበያው እያቀረቡ መሆኑን ተናግረዋል። ዓለምን እያስጨነቀ የሚገኘው የዓለምን ሙቀት መጠን በ1 ዲግሪ ሴንቲግሬድ ለመቀነስ ድርጅታቸው እየሰራ መሆኑንም ወይዘሪት ሶስና መሰረት ገልጸዋል። በአሁን ሰዓት ድርጅቱ 950 ሺህ ብር ቅድመ ክፍያ ከወለድ ነጻ ለ5 ዓመት የእፎይታ ጊዜ ጋር እያቀረበ ይገኛልም ብለዋል። ድርጅቱ ለመኪና ባትሪ የ8 ዓመት እንዲሁም በመኪናው አካል ላይ የሚደርስ ጉዳት የ5 ዓመት ዋስትና ይሰጣል ሲሉም ተናግረዋል። በርክክብ መድረኩ ላይ ተጽዕኖ ፈጣሪዎች፣ የመንግስት ከፍተኛ የሥራ አመራሮች፣ አርቲስቶች እንዲሁም የፊንቴክ ኢንቨስትመንት ድርጅት ሰራተኞች ተገኝተዋል። ከውጪ እስራኤልና ኢራን ዘላቂ ተኩስ አቁም ለማድረግ ተስማምተዋል ሲል የአሜሪካ ፕሬዚደንት ዶናልድ ትራምፕ ተናገሩ። ፕሬዚደንት ትራምፕ እንዳሉት እስራኤልና ኢራን ላለፉት 12 ቀናት ሲያካሂዱት የቆዩትን ጦርነት ለማቆም ስምምነት ላይ ደርሰዋል ብለዋል። የተኩስ አቁሙ ስምምነት በቀጣዮቹ ሰዓታት ውስጥ ተግባራዊ እንደሚደረግም ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር በበኩሉ እስራኤል በቴሄራን ላይ የምትፈጽመውን ጥቃት ካቆመች ኢራን የተኩስ አቁምን ለማድረግ ዝግጁ ናት ብለዋል። ይሁን እንጂ እስራኤል እስካሁን በጉዳዩ ላይ ያለችው ነገር ኖሩን ቢቢሲ በዘገባው አስፍሯል። በአንጻሩ ኢራን በእስራኤል ላይ የምትፈጽመው የሚሳኤል ጥቃት መቀጠሉንና በዛሬው ዕለትም በሰው ሕይወት ላይ ጉዳት መድረሱ ተመላክቷል። ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም